ጥያቄ ለኢዜማ ነው። ኢዜማ ማለት የጤና ባለሙያዎች በሀገራችን ከ500 ሺህ በላይ ያሉ በእውቀታቸው በሙያቸው እንዲሁም በመልካም ስነ ምግባራቸው ህዝባቸውን እያገለገሉ ነው ያሉት። ነገር ግን ከኢዜማ የሰማሁት በጣም የሚያሳዝነው ህዝብ እያገለገሉ ጊዜያቸውን፣ ጉልበታቸውን፣ እውቀታቸውን እየሰጡ ያሉ ባለሙያዎችን አሁን ላይ ያለው ባለሙያ ብቁ አይደለም ብሎ ያነሳበት አግባብ አለ። ይሄ ምን ማለት ነው? ይሄ ለባለሙያው ያለውን ንቀትም ጭምር የሚያሳይበት አግባብ ስለሆነ እዚህ ላይ ሀሳብ እንዲሰጡ ፈልጋለሁ። ሁለተኛ የጤና ኢንሹራንስ እንተገብራለን ብለዋል። አሁን ላይ የጤና ኢንሹራንስ ስርዓታችን በጣም በስፋት እየሰራን ያለ ነው። ነገር ግን የጤና ኢንሹራንስ በተለየ መንገድ የትኛውን አማራጭ ሀሳብ ይዛችሁ መታችሁ ነው የጤና ኢንሹራንስን ሙሉ በሙሉ ተግባራዊ እናደርጋለን ብላችሁ አቅርባችኋልና እሱ ላይም ማብራሪያ ፈልጋለሁ። ምናልባት በደንብ ስላልሰቡን ነው እንጂ ባለሙያዎች ብቁ አይደሉም አላልንም። ግን ብቃት እንዲኖራቸው ስልጠናዎች መሰጠት አለበት ብለን ነው የምናስበው። እቺ የብልጽግና ባህሪ አትመስለንም ነበር። ብልጽግና ያው ሚሊዮን አያረግም እንጂ ያልተባለ አይልም። የኢህአዴጋዊ ባህሪ ነው ብለን ነው የምንወስደው። ያልተባለ ማለት ልክ አይደለም፣ መታረም አለበት ብለን እናስባለን። ከባለሙያው ጋር የተገናኘ ግን 500 ሺህ የሚለው ቁጥር ልክ ነው ብለን አናስብ። ጥናትም ያስፈልጋል ስንል ለምሳሌ አሁን ባለው ዳታ ሌሎች ዳታዎች የሚያሳዩት ከዚህ 500 ሺህ ከሚባለው 66.1% በጤና ባለሙያ ብቻ እንጂ 500 ሺህ ከሚባለው 100% ጤና ባለሙያ እንዳልሆነ መረጃዎች አሉ። ከዚህ ውስጥ 22.5% ደግሞ የግል ሴክተር ላይ የሚሰሩ ጤና ባለሙያዎች ናቸው። እንዴት ሆኖ 500 ሺህ ጤና ባለሙያ ስለሆነ ጥቅማ ጥቅምና ክብር ማስጠበቅ አልቻልኩም ማለት ትክክለኛ አስተሳሰብ አይመስልንም። ይሄንን ስለምንረዳ ባለሙያው ብቃት እንዲኖረው ወደ ብቃት የሚያደርሰው ስልጠና እንዲያገኝ ተከታታይነት ያለው የሙያ ስልጠና ወይም ሲፒዲ የምንለው ኮንቲኒዩስ ፕሮፌሽናል ዲቨሎፕመንት እንዲሁም ሙያ ማህበራት የተለያዩ ሙያ ማህበራት የባለሙያዎች ብቃት እንዲዳብር የሚሰሩት ስራ እንዲመጣ እንሰራለን ነው ያልነው እንጂ ባለሙያው ብቃት የለውም የሚል ነገር አልተናገርንም። ስለዚህ በዚህ መልኩ መታረም አለበት ብለን እናስባለን። አንዱ ችግር ምንድነው? ቁጥር የተለመደ የተሳሳተ ቁጥር ሪፖርት የማድረግ መጥፎ ባህል አለን። በተለይ መንግስት ከሚሆኑ ፓርቲዎች የምናየው እውነታውን ማጥናት አለብን። በምን መልኩ የጤና ባለሙያውን ተጠቃሚ ማድረግ እንችላለን የሚለው መጠናት ይችላል። አሁን ባለው ላይ እንኳን ተመስርተን ለሌሎች ተቋማት የሚደረጉ ለሌሎች ባለሙያዎች የሚደረጉ ድጋፎችን ማድረግ የሚቻልበት መንገድ አለ። ማለትና ማድረግ ፍጹም ይለያያል። አዎ ተሰብስበዋል። ብዙ ካድሬዎች ያወያዩአቸው የጤና ባለሙያዎች ስብሰባዎች እንዳሉ አውቃለሁ። እንደ ባለሙያ የዚህ ጉዳይ ቪክቲም ነኝ፣ በደንብ አውቀዋለሁ ፕሮሰሱን። እየሆነ ያለው ነገር ግን ለጤና ጥያቄ ፖለቲካዊ መልስ መስጠት ነው ወይስ ለጤና ባለሙያዎች ትክክለኛ ጥያቄ ትክክለኛ መልስ መስጠት ነው ትክክል የሚሆነው? የፕራይቬት ዊንግ ይባላል። ፕራይቬት ዊንግ ላይ የሚሰሩት አሰራሮች ትክክል ናቸው ወይ? በጀቱ በትክክል ማኔጅ ይደረጋል ወይ? ድጎማ ጥቅማ ጥቅም ምን ድጎማና ጥቅማ ጥቅም ይሰጣል? ደሞዝ ተጨምሯል፣ እውነት ነው፣ የሚካዳቅ አይደለም፣ ለሁሉም ተጨምሯል። ነገር ግን ይሄን ተጠቃሚ እንዲሆኑ ባለሙያው ምን አይነት የብድር እድሎች ተመቻችተውለታል? ምን አይነት የመፍትሄ ሀሳቦችስ ቀርበውለታል? ኢዜማ ፖሊሲው ስም አለው፣ ምን እንደሚያደርግ ተናግሯል። ከጤና ኢንሹራንስ ጋር ተያይዞ የምናነሳው መሰረታዊ ጉዳይኛ ዜጋ መር መሆን አለበት። መንግስት የሚሰበስበውን ገንዘብ በማባከን በሙስና የሚታወቅበት ነው። አሁንም ጤናው ሴክተር ላይ የሚሰበሰበውን ገንዘብ ፕሮፐርሊ ለመጠቀምና ለማገልገል ዜጎች ኃላፊነት ወስደው የሚሰሩበት አሰራር ነው ዜጋ መር የጤና ዋስትና ማለት። ይሄ ደግሞ ዝርዝር ጉዳዩን በፖሊሲያችንም ላይ ጽፈናል። መተግበር የሚችል ቅድም ወዳጄ እንዳነሳው የእድር ልምድ አለን፣ የእቁብ ልምድ አለን። የማህበረሰቡን ልምዱን ቀምሮ እንዲጠቀም ማድረግ ይቻላል። በትክክል የታሰበበት ሊተገበር የሚችል አሁን መንግስት እንደሚያደርገው ራሱ ብር ሰብስቦ ራሱ መድኃኒት ገዝቶ በሚያደርገው መንገድ ግን ይሄ 15 ዓመት የፈጀ ሂደት ሌሎች 15 ዓመቶችም ይፈልጋል ብለን እናስባለን። የሀብት ምንጭ ከመሰብሰብና የእርጥባን ከመለመን ካልወጣን ከዛ አስተሳሰብ ካልወጣን የጤና ሉዓላዊነት ተጠብቋል ማለት አይደለም።